ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። ባለስልጣኖቻችንን በማማለል የበለጠ ሙስና ተስፋፍቶ ንብረቶች በጥቂቶች ውስጥ እንዲገቡ ህዝብም ሳይጠቀም የሚቀርበት ግለሰቦች ብቻ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይችላል የሚል አንድ ጉዳይ አለኝ። ሁለቱም ወገኖች የድርድሩ እድገት ማሳየቱን ቢገነዘቡም ወሳኝ በሆኑ ጉዳዮች ላይ ግን አለመግባባቶቹ እንደቀጠሉ ናቸው። ኢራን ለሰላማዊ ጥቅም ዩራኒየምን ለማበልጸግ የምታደርገውን ጥረት መቀጠል ትፈልጋለች። አሜሪካ በበኩሏ የማበልጸግ እንቅስቃሴው ሙሉ በሙሉ እንዲቆም ትጠይቃለች። ከዩክሬኑ አቻቸው ቮሎዶሚር ዜሌንስኪ ጋር ተገናኝቶ ለመወያየት ፈቃደኛ ያልነበሩት ፑቲን በትናንትናው ዕለት 2 ሰዓት የፈጀ የስልክ ውይይት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ማድረጋቸውን CNN ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ2 ሰዓቱ የስልክ ንግግር በኋላ ባስተላለፉት መልእክት ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ ተናግረዋል። መኪና ሲገዙ በተለምዶ የሚያማርጡት የቤንዚን መኪና ይሻላል ወይስ የናፍጣ መኪና ይሻላል የሚሉት ናቸው። የነዳጅ ኃይልን ተቀብለው መኪናው እንዲንቀሳቀስ ያደርጋሉ። ነገር ግን እንዴት እንደሚሰሩና ለምን አይነት አገልግሎት እንደሚውሉ እናያለን። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። እሱ ባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚያስችለው ረቂቅ አዋጅ ከምክር ቤት አባላት ቅሬታ ተነስቶበታል። የምክር ቤት አባላቱ አዋጁ ነባሩን ነዋሪ ከመኖሪያ አካባቢው የሚያፈናቅል እንዲሁም የቤት ዋጋ እንዲያሻቅብ በማድረግ ዜጎች የመኖሪያ ቤት ባለቤት እንዳይሆኑ ያደርጋል ያሉ ሲሆን፣ በሌላ በኩል አዋጁ ወቅቱን የጠበቀ ነው የሚል ሀሳብ በምክር ቤቱ ተንጸባርቋል። ዳግም ተገኝ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆንበትን አግባብ ለመደንገግ የወጣ ረቂቅ አዋጅ ከምክር ቤት አባላት ቅሬታ ቀርቦበታል። የውጭ ዜጎች ለንብረት ግዢ የሚውል ካፒታል በኢትዮጵያ እንዲያፈሱ ለማበረታታትና ለመደገፍ ያስችላል የተባለው አዋጁ ዜጎችን ከቀያቸው ያፈናቅላል የሚል ቅሬታ ተነስቶበታል። በአዋጁ ላይ ቅሬታቸውን ያነሱት የምክር ቤት አባሉ ዶክተር ደሳለኝ ጫኔ አዋጁ ጊዜውን የጠበቀ እንዳልሆነና የቤት መሸጫ ዋጋን በማናር ዜጎችን የመኖሪያ ቤት ባለቤት እንዳይሆኑ እንዲሁም የሀገር ውስጥ ካፒታል በውጭ ዜጎች እንዲሸሽ ሊያደርግ እንደሚችል ተናግረዋል። የምክር ቤቱ አባሉ አክለውም ከሀገር ሉዓላዊነት ጋር የተያያዘ ስጋት እንዳላቸውም ገልጸዋል። የቤት ዋጋ በተለይ ለኑሮ ተመራጭ በሆኑ የሀገራችን ከተሞች በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። ምክንያቱም እንደሚታወቀው የኛ ሀገር የነፍስ ወከፍ ገቢም የኛ ሀገር ደሞዝም ከኢንተርናሽናል ስታንዳርድ ጋር ሲታይ ከነጮች ጋር ተወዳድሮ በተለይ እንደ አዲስ አበባና ትልልቅ የሀገራችን ከተሞች የቤት ባለቤት መሆን ዜጎች ይቸገራሉና እሱ እንዴት እንደታየ ቋሚ ኮሚቴው በአግባቡ ቢመረምረው ለማለት ነው። ደሃው ከዋና ከተሞች እየተነቀለ ወደ ዳር የሚገፋበትና መሀሉ ደግሞ ለውጭ ሀገር ኢንቨስተሮች እየተመቻቸ የሚሰጥበትን ሁኔታ እንዳይፈጥር ስጋት አለኝ። ሌላው ከውጭ ካፒታል ወደ ውጭ ሽሽትንም ሊያበረታታ ይችላል የሚል ስጋት አለኝ። የመከላከያ የደህንነት ተቋሞቻችን ራንደምሊ ከመኖሪያ ቤቶች አካባቢ ነው የሚሰፍሩት፣ ከሪል ስቴት አካባቢዎች ነው ተቋሞቹ ኢንስቲትዩት የተደረገው። ስለዚህ ለሀገራችን ሴኩሪቲ ኢንተረስት ስጋት ሊፈጥሩ የሚችሉ የውጭ ግለሰቦች መጣው አንድ ሪል ስቴት ወይ አፓርታማ ገዝተው በእነዚህ ተቋሞቻችን ላይ ስጋት ሊፈጥር ይችላል። የምክር ቤት አባሉ ዶክተር ቡዛየው ደገፋ በበኩላቸው አዋጁ ጊዜውን የጠበቀ ነው ሲሉ የዶክተር ደሳለኝ ጫኔን ሐሳብ ሞግተዋል። የምክር ቤት አባሉ እንደተናገሩት የውጭ ባለሀብቶች እምነት እንዲያገኙ በማድረግ ንብረታቸውን ወደ ኢትዮጵያ እንዲያመጡ የሚያደርግና የኢንቨስትመንት ፍሰትን የሚያጠናክር ነው ሲሉ ተናግረዋል። አዋጁ ጊዜውን የጠበቀ እና ጠቃሚ ነው። ህገ መንግስታችን መሬት የህዝብና የመንግስት ነው ማለት ህግ ወጥቶ አዋጅ ወጥቶ ኢትዮጵያውያን ወይ ደግሞ የውጭ ሀገር ዜጎች አይጠቀሙ ማለት አይደለም። ሁሉም የሚተዳደሩ በህግ ስለሆነ ማለት ነው። እና አዋጁ አንድ የውጭ ሀገር ዜጎች እና ባለሀብቶች እምነት እንዲያገኙ ያደርጋል ማለት ነው። ንብረታቸውን ሀብታቸውን ወደዚህ ለማምጣት ይሄ ህግ መውጣቱ በጣም አስፈላጊ ነው። ሁለተኛው የኢንቨስትመንት ፍሰትን ደግሞ
በጣም ያሳልጣል። ህገ መንግስቱ መሬት የህዝብ የጋራ ሀብት በመሆኑ እንደማይሸጥና እንደማይለወጥ በማንሳት አዋጁ ህገ መንግስቱን የጣሰ ነው ያሉት የምክር ቤት አባሉ ዶክተር አበባው ደሳለው ናቸው። አክለውም ዜጎች ያላቸውን ሀብት እንዳይጠቀሙ የሚያደርግ በመሆኑ ሌብነትና ስርዓት አልበኝነት እንዲኖር ያደርጋል ሲሉም ተናግረዋል። ህገ መንግስታችን አንቀጽ 40 መሬት የኢትዮጵያ ህዝቦች የጋራ ንብረት እንደሆነ እንደማይሸጥ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለነው መሬት የውጭ ባለ ሀብቶችም የውጭ ዜጎችም ነው እያለ ነው አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያለ ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገገ ስለሆነ በእነዚህ ሶስት ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁ። ባለስልጣኖቻችንን በማማለል የበለጠ ሙስና ተስፋፍቶ ንብረቶች በጥቂቶች ውስጥ እንዲገቡ ህዝብም ሳይጠቀም የሚቀርበት ግለሰቦች ብቻ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይችላል የሚል አንድ ጉዳይ አለኝ። ዜጎች ባላቸው ሀብቶች ተጠቃሚ በማይሆኑበት ሁኔታ ሲፈጠር ስርዓት አልበኝነትና ሌብነት የመስፋፋት ሁኔታ አለ። ለአንድ የሊዝ ይዞታ ሙሉ ዋጋና የመኖሪያ ቤት ግንባታ ወይም ለቀጥታ ግዢ ዓላማ የሚያውሉት አነስተኛ የገንዘብ መጠን 150 ሺህ የአሜሪካን ዶላር እንዲሆን የደነገገው አዋጁ ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በዋናነት እንዲሁም ለህግና ፍትህ ቋሚ ኮሚቴ በተባባሪነት ተመርቷል። ቀጣዩን ሀገራዊ ምርጫ ከግምት ውስጥ ያስገባ እንቅስቃሴ እያደረገ መሆኑን ሀገራዊ ምክክር ኮሚሽን አስታውቋል። ከምርጫው በፊት ሀገራዊ ጉባኤውን ለማካሄድ አቅጃለሁ ያለው ኮሚሽኑ ሂደቱ በምርጫው ምክንያት ተቋርጦ የሚቆይበት ሁኔታ ሊፈጠር እንደሚችልም ገልጿል። ኮሚሽኑ በቀረበው የ9 ወራት የስራ ጊዜ ውስጥ ጉባኤውን እንደሚጠራም ነው የተነገረው። ተጨማሪ ያለን ላለፉት 3 ዓመታት ሀገራዊ ምክክር ማካሄድ ያስችለኛል ያለውን እንቅስቃሴ ሲያከናውን የቆየውና የስራ ጊዜው ለተጨማሪ 1 ዓመት እንዲራዘምለት በህዝብ ተወካዮች ምክር ቤት ውሳኔ ያገኘው ሀገራዊ ምክክር ኮሚሽን ሀገራዊ ምክክር ሂደቱን ከቀጣዩ ምርጫ በፊት ለማጠናቀቅ ማቀዱን አስታውቋል። 7ኛው ሀገራዊ ምርጫ በቀጣዩ ዓመት ይካሄዳል ተብሎ የሚጠበቅ ሲሆን ሀገራዊ ምክክር ኮሚሽንም በተራዘመለት የስራ ጊዜ መሰረት በቀጣዩ ዓመት አጋማሽ ስራውን እንዲያጠናቅቅ ይጠበቃል። በቀጣዩ ዓመት የሚካሄደው ምርጫ በራሱ ይዟቸው የሚመጣቸው ተጽዕኖዎች አሉ ያሉት የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ወጋቶ ኮሚሽኑ ይህንን ታሳቢ ያደረገ እንቅስቃሴ ውስጥ መሆኑን ተናግረዋል። ዋናውን የምክክር ጉባኤ ከምርጫው በፊት ለማካሄድ መታቀዱንም የተናገሩት ኮሚሽነሩ የተለየ አካሄድ ሊኖር እንደሚችል ጠቁመዋል። ይህ ሂደት ዳይሬክትሊ ከምርጫ ጋር የተገናኘ ስላይደለ ምርጫ ቢመጣ አስገዳጅ ሁኔታዎች ቢፈጠሩ ሌሎች ልምዶች አሉ። ፖዝ ተደርጎ ያንን ምርጫ ላይ እንደምታውቁት በጣም ሂትድ የሆነ ኮምፒቲቲቭ የሆነ የውድድር ስሜቶች ስለሚንጸባረቁ በዛ ወቅት ላይ ፖዝ ማድረግ የሚቻልበት ልምዶች አሉ። ነገር ግን እኛ እዛም እንደርሳለን ብለን አናስብም። ቢያንስ ከኦዲዮ ባስቀመጥነው ስኬጁል መሰረት ያንን መስራት የምንችል ይመስለናል። ነገር ግን ምርጫ አጠገባችን መኖሩ ደግሞ የራሱ የሆነ ተግዳሮትና ቻሌንጅን ይዞ እንደሚመጣ እንገነዘባለን። ከዚህ በኋላ ያለውንም ሂደታችንን ስንሰራ ምርጫ ፊታችን ላይ ስላለ እንዴት እናድርግ የሚለውንም ኢንፎርምድ ሆነን ማንኛውንም አይነት ውሳኔ የታይም ስኬጁል ስናወጣ ያንን ኢንቱ ኮንሲደሬሽን እንድንወስድ ይረዳል። ኮሚሽኑ በተጨመረለት የስራ ጊዜ የተሰጡትን ኃላፊነቶች ለመወጣት የሚያስችለውን እቅድ አዘጋጅቶ እየተንቀሳቀሰ ነው ሲል ያከሉት ኮሚሽነሩ በትግራይ ክልል እንዳለው ወቅታዊ ሁኔታ አይነት ከቁጥጥር ውጭ የሆኑ ጉዳዮች ግን በኮሚሽኑ እቅድ ላይ አሉታዊ ተጽዕኖ እንዳላቸው ጠቁመዋል። ሀገራዊ ምክክሩ የሚጠናቀቅበትን ጊዜ አስቀድሞ ለማስቀመጥ አስቸጋሪ ነው ያሉት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በበኩላቸው የኮሚሽኑ የስራ ጊዜ ከመጠናቀቁ በፊት ለዋናው የምክክር ጉባኤ ጥሪ እንደሚተላለፍ በእርግጠኝነት መናገር ይቻላል ብለዋል። በዚህ በተሰጠን ጊዜ ውስጥ ቢያንስ ሀገራዊ ምክክሩን ሀገራዊ ጉባኤውን ለመጥራት የሚያስፈልገውን ሁሉ እያደረግን ያለነው። እንግዲህ እንደምታውቁት ምክክር፣ መግባባት፣ ስምምነት ላይ መድረስ ሳይንቲፊክ አይደለም። በዚህ ሳምንት ውስጥ ይሄ ነገር ያልቃል የምንለው አይደለም። አንድ እርግጠኛ ሆነን የምንናገረው ሀገራዊ ጉባኤውን እንደምንጠራ ነው። ከዛ በኋላ የኢትዮጵያ ሕዝቦች ቁጭ ብለው ተመካክረው ውሳኔ የሚደርሱበት ሁኔታ
ከወዲሁ በዚህ ቀን ውስጥ ያልቃል የሚባል አይሆንም ማለት ነው። ኮሚሽኑ ከትግራይ ክልል ውጭ ባሉ 11 ክልሎችና 2 ከተማ አስተዳደሮች አጀንዳዎችን ማሰባሰቡ የሚታወስ ሲሆን በፌዴራል ደረጃ ያሉ አካላትን ያሳተፈ የአጀንዳ ማሰባሰብ መድረክ ከመጪው ግንቦት 22 እስከ 24 ቀን 2017 ዓ.ም ድረስ በአዲስ አበባ እንደሚያካሂድ አስታውቋል። በዚህ መድረክ 38 ባለድርሻ አካላትን የሚወክሉ ከ800 በላይ ተሳታፊዎች እንደሚገኙ ሲነገር አክቲቪስቶችና የቀድሞ የመንግስት ሰራተኞችም በመድረኩ እንዲሳተፉ ጥሪ እንደቀረበላቸው ተሰምቷል። መቀመጫቸውን ፌዴራል ሌቭል ያደረጉ ባለድርሻ አካላትን ነው የምናሰባሰበው። ከህግ አውጪው፣ ከህግ አስፈጻሚው፣ ከህግ ተርጓሚው፣ የሃይማኖት ተቋማት፣ የሲቪል ማህበራት፣ የተጽዕኖ ፈጣሪ ሰዎች፣ አክቲቪስቶችን ጨምረናል። አሁን እዚህኛው እንትን ላይ የመከላከያውን፣ የፖሊስ ኃይሉን፣ የቀድሞ ጦር አባላትን፣ የቀድሞ አመራሮችን ከደርግ ጀምሮ ያሉ በኢህአዴግም ጊዜ የነበሩ አሁንም ያሉ አመራሮችን ጋብዘን እንግዲህ በዚህ ኢቨንት ላይ ይገኛሉ ተብለን እናስባለን። ሚክሱ ጥሩ ነው ማለት ጥሩ ሀሳብ እናገኝበታለን ብለን እናስባለን። ክልል ላይ ያልተነሱ አጀንዳዎችም ይወጣሉ ብለን እናስባለን። ሀገራዊ ምክክር ኮሚሽን በ11 ክልሎች ባካሄደው አጀንዳ የማሰባሰብ ሂደት ከ28000 በላይ ሰዎች መሳተፋቸውን ያሳወቀ ሲሆን ይካሄዳል ተብሎ በሚጠበቀው ዋናው ሀገራዊ ምክክር ጉባኤ ደግሞ 4000 የሚደርሱ የማህበረሰብ ተወካዮች እንደሚሳተፉ ተነግሯል። አሜሪካ ኢራን ዩራኒየም ማበልጸጓን ሙሉ በሙሉ እንድታቆም ከጠየቀች የኒውክሌር ውይይቱ አይሳካም ስትል ቴሄራን አስታወቀች። የኢራን ምክትል የውጭ ጉዳይ ሚኒስትር ሀገራቸው ኢራን ወደ ኋላ ተመልሳ ኒውክሌር ስለማበልጸግ የምትነጋገርበት ምክንያት አይኖርም ብለዋል። ሆኖም የሁለቱ ሀገራት 5ኛ ዙር ድርድር በመጪው ሳምንት በአውሮፓ ይካሄዳል ተብሏል። ኃይለ ገብርኤል ታደሰ። እንደ አውሮፓውያን አቆጣጠር በ2015 ኢራንና አሜሪካን ጨምሮ በበርካታ የዓለም ሀያላን መንግስታት የተፈረመው የተቀናጀ አጠቃላይ የተግባር እቅድ ስምምነት በኢራን የኒውክሌር ፕሮግራም ላይ ከፍተኛ እገዳን ጥሏል። ፕሬዚዳንት ትራምፕ ከ2017 እስከ 2021 ባሉት የመጀመሪያ የፕሬዚዳንትነት ጊዜያቸው ዩናይትድ ስቴትስን ከኢራንና በዓለም አቀፍ ሀያላን መካከል ከ2015ቱ ስምምነት አስወጥተው ነበር። ይህም በቴህራን የዩራኒየም ማበልጸግ እንቅስቃሴ ላይ ጥብቅ እገዳን የጣለ ነበር። ትራምፕ የ2015ን ስምምነት ኢራንን የሚደግፍ የተዛባ ነው በማለት አውግዘውታል። በሀገሪቱ ላይም መጠነ ሰፊ ማዕቀብን ጥለዋል። በዚህም ምክንያት ኢራን በምላሹ የማበልጸግ እንቅስቃሴዋን አጠናክራ ቀጥላለች። በአሜሪካና ኢራን መካከል የኒኩሌር ፕሮግራም ውይይት በኦማን አደራዳሪነት የኦማን ዋና ከተማ በሆነችው ሙሳካት የመጀመሪያው ስብሰባ የተከናወነ ሲሆን ሁለተኛው ዙር ንግግር ደግሞ የተካሄደው በግሪክ ሮም ነበር። ሶስተኛው ዙር ደግሞ በኦማን ነበር የተካሄደው። በተመሳሳይ አራተኛው ዙር የኒኩሌር ድርድር በሙሳካት ኦማን ተጠናቋል። ኦማን ከዚህ ቀደም ሀገራቱን በ2015 የኒኩሌር ማበልጸግ ስምምነት አደራዳሪ ነበረች። ሁለቱም ወገኖች የድርድሩ እድገት ማሳየቱን ቢገነዘቡም ወሳኝ በሆኑ ጉዳዮች ላይ ግን አለመግባባቶቹ እንደቀጠሉ ናቸው። ኢራን ለሰላማዊ ጥቅም ዩራኒየምን ለማበልጸግ የምታደርገውን ጥረት መቀጠል ትፈልጋለች። አሜሪካ በበኩሏ የማበልጸግ እንቅስቃሴው ሙሉ በሙሉ እንዲቆም ትጠይቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራጌቺ ቴህራን ዩራኒየም ማበልጸጓን ለመቀጠል መወሰኗን በድጋሚ አረጋግጠዋል። ኢራንና አሜሪካ ባካሄዱት አራተኛው ዙር ውይይታቸው የአሜሪካን ቡድን እየመሩ ያሉት የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ዋሽንግተን 1% እንኳን የማበልጸግ መብት ልትፈቅድ አትችልም ሲሉ አሳውቀው ነበር። ለኢራናውያን ከነዚህ ጉዳዮች መካከል ክብራቸውን በጠበቀ መልኩ ሀሳቦችን አቅርበናል ብለዋል። ማበልጸግ የጦር መሳሪያ ሊፈጥር የሚችሉ ነገሮች እንዲፈጠሩ ይፈቅዳል። መሳሪያ ወደዚህ እንዲመጣ አንፈቅድም። የጦር መሳሪያዎች እንዲፈጠሩ ምክንያት ነው። ይሁን እንጂ ከዚህ ባሻገር በዚህ ድርድር ዓላማችን ላይ የምንደርስባቸው በርካታ መንገዶች አሉ ሲሉ ዊትኮፍ አክለዋል። በዚህ ሳምንት በአውሮፓ ቀጣዩ ዙር ውይይት ሊካሄድ እንደሚችልም ጠቅሰዋል። እውነተኛ አዎንታዊ አመለካከት እንደሚኖር ተስፋ እናደርጋለን ሲሉም አክለዋል። ዋሽንግተን ቴሄራን የዩራኒየም ማበልጸግ እንቅስቃሴዋን ሙሉ ለሙሉ እንድታቆም ብትጠይቅ በኢራንና በዩናይትድ ስቴትስ መካከል የሚደረገው የኒኩሌር ውይይት አይሳካም ሲሉ ምክትል የውጭ ጉዳይ ሚኒስትር ማጂድ ታክትራቫንቺ በይፋ አስጠንቅቀዋል። ዜሮ ማበልጸግን በተመለከተ ይህ የአሜሪካ አቋም ከሆነ ድርድሩ ምንም ውጤት አያገኝም ተብሎ እንደሚጠበቅ ሁሌ ገልጸናል። በማበልጸግ ላይ ያለን አቋም የማያሻማ ሁኔታ ነው። ማበልጸግ ለእኛ ብሔራዊ ስኬት መሆኑን በተደጋጋሚ ያረጋግጠናል። ወደ ኋላ ተመልሰን ስለ ማበልጸግ የምንነጋገርበት ምክንያት አይኖረንም ብለዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ዋሽንግተን ከኢራን ጋር ያላትን ማንኛውም አዲስ ስምምነት የኒኩሌር የጦር መሳሪያዎችን ወደ መስራት ሊመራ የሚችለውን ዩራኒየም ከማበልጸግ መቆጠብ የሚጨምር መሆን እንዳለበት ጠንከር አድርገው ገልጸዋል። ቴሄራን የኒኩሌር ማበልጸግ ፕሮግራሙ ለሰላማዊ ዓላማ ብቻ የሚውል ነው የሚል አቋም አላት። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በቅርቡ በባህረ ሰላጤው አካባቢ ባደረጉት ጉብኝት ለስምምነት መቅረቡን ቢገልጹም እንኳን ኢራን ለረጅም ጊዜ የቆየው አለመግባባት ለመፍታት ፈጣን የሆነ እርምጃ እንዲወሰድ አሳስባለች። ትራምፕ በባህረ ሰላጤው ጉብኝታቸው ወቅት ኢራን ከአሜሪካ ጋር የኒኩሌር ስምምነት ላይ ካልደረሰች በሀገሪቱ ላይ ጥቃት እንደሚሰነዝሩ በማስፈራራት በፍጹም
በፍጹም የኒኩለር መሳሪያ ማበልጸግ የለባትም ሲሉ በተደጋጋሚ አስጠንቅቀዋል። ትራምፕ አሜሪካ ለኒኩለር ስምምነት መደበኛ የሆነ ሀሳብ ማቅረባቸውን ገልጸው ነገር ግን የኢራን የውጭ ጉዳይ ሚኒስትር አባስ አራጌቺ ኢራን በቀጥታም ሆነ በተዘዋዋሪ ከዋሽንግተን እንዲህ አይነት ሀሳብ እንዳልተቀበሉ በተመሳሳይ ቀን ገልጸዋል። ዊትኮፍ ባለፈው ሳምንት ባደረጉት ቃለ ምልልስ የኢራን የዩራኒየም ማበልጸግ ፕሮግራም ሊፈርስ እንደሚገባ ገልጸዋል። ቀደም ሲል ለፎክስ ኒውስ በነበራቸው ቃለ ምልልስ ግን ኢራን በዝቅተኛ ደረጃ ዩራኒየምን ማበልጸግ ሊፈቀድ እንደሚችል አመልክተው ነበር። ኢራን ማበልጸጊያው እንድትተው ማንኛውም ሀሳብ ተቀባይነት እንደማይኖረው በተደጋጋሚ ተናግራለች። በተባበሩት መንግስታት የኒኩለር ዓለም አቀፍ ስምምነት በተደነገገው መሰረት ዩራኒየም የማበልጸግ መብቱ ላይ አጽንኦት ሰጥታለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በማንኛውም ሁኔታ ለድርድር የሚቀርብ አይደለም ብለዋል። የአሜሪካ ተደራዳሪዎች ከእያንዳንዱ ዙር ውይይት በኋላ አቋማቸውን በመቀየራቸው ተችተዋል። ይህም ማንኛውም የድርድር ጥረት የሚያወሳስብና በዚህ ሂደት የሌላኛው ወገን ቅንነት ላይ ተጨማሪ ጥርጣሬን የሚያስነሳ ነው ብለዋል። ይህም የአሜሪካ ፓርቲዎች ሊፈቱት የሚገባ ጥያቄ መሆኑ አይቀሬ ነው ሲሉ ገልጸዋል። አሜሪካውያን በሚሰጧቸው እርስ በርሳቸው በሚቃረኑ አስተያየቶች መካከል እንኳን በድርድር መግባባታችንን እንቀጥላለን ሲሉ አክለዋል። አንድ ኢራናዊ ባለስልጣን በዚህ ሳምንት በሮም አምስተኛው ዙር ውይይት ሊከናወን እንደሚችል ለሮይተርስ አሳውቀዋል። በአያቶላህ ካሜኒ ፋትዋ ላይ የተመሰረተው የኢራን አሁን ያለው የኒኩለር መሰረተ ልማት ጥቅም ላይ መዋልን ይከለክላል። ይሁን እንጂ የኢራን ባለስልጣናት በቅርቡ በሰጡት አስተያየት የኢራን የኒኩለር ጣቢያዎች ስጋት ቢገጥማቸው ይህ አቋማቸው ሊቀየር እንደሚችል ያመለክታል። ባለፈው ወር የካሜኒ ከፍተኛ አማካሪ የሆኑት አሊ ካሪጃኒ በአሜሪካ ወይም በእስራኤል የሚደረግ ማንኛውም ወታደራዊ እርምጃ ኢራን የኒኩለር መሳሪያዎችን መፈለጓን ትክክል እንደሚያደርግ ለሀገሪቱ መንግስት ቴሌቪዥን ገልጸዋል። ኢራናዊው ህግ አውጪ ናደርጎል ኢብራሂም እንዲህ ብለዋል። ድርድሩ ማዕቀብ እንዲነሳ ማድረግ የሚችል ከሆነ መቀጠል አለባቸው፣ ካልሆነ ግን ውይይቱ እንዲቆም እንጠይቃለን። የኢራን የኒኩለር የጦር መሳሪያ ፖሊሲ እንደገና እንዲገመገም ከፍተኛውን መሪ እንጠይቃለን ብለዋል። እስራኤል ስለ ስምምነቱ ቅርጽ ከዩናይትድ ስቴትስ ግልጽ አስተዋጽኦ እንዲደረግ እየጠየቀች ነው። በተጨማሪም እስራኤል ከባሊስቲክ ሚሳኤሎችና ከክልላዊ አለመረጋጋት ጋር የተያያዙ ችግሮችን ለመፍታት የሚያስችል መጠነ ሰፊ ስምምነት ለማድረግ እየተሟገተች ነው። የዓለም የአይሁድ ኮንግረስ እስራኤል ክልል ሊቀመንበር ሲልቪያ አዳም ኢራን የዩራኒየም ማበልጸግን ካላቆመች እስራኤል ከዩናይትድ ስቴትስ ጋር በመሆን የኒኩለር ፕሮግራማቸውን ለማፍረስ ቁርጥ ያለ የቦምብ ጥቃት ዘመቻ ማካሄድ አለባት ብለዋል። በአሜሪካና በኢራን መካከል ያለው ውይይት ውጤት የኢራን የኒኩለር ፕሮግራም የወደፊት እጣ ፋንታ ከሌላኛው ዓለም ጋር ያለውን ግንኙነት ለመቅረጽ ወሳኝ ይሆናል ተብሎ ይጠበቃል። በተመሳሳይ የፕሬዝዳንት ትራምፕ ባህረ ሰላጤው ውስጥ የሚያደርጓቸው እንቅስቃሴዎች በክልሉ ትብብርና በኢኮኖሚ እቅዶች ላይ ተጽዕኖ ሊያሳድሩ ይችላሉ። ይህም በዓለም አቀፍ ጂኦፖለቲካዊ ቀጣይነት ላይ ሰፊ ተጽዕኖን ሊያሳድር የሚችል ጉዳይ እንደሆነ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን ያለ ስምምነት ከተጠናቀቀው የኢስታንቡሉ ንግግር በኋላ 2 ሰዓት የፈጀ የስልክ ውይይት ማድረጋቸው ተሰምቷል። በውይይታቸውም በዩክሬኑ ጦርነት አስቸኳይ የተኩስ አቁም ለማድረግ መስማማታቸውን ቢገልጹም የተኩስ አቁሙ እስከ መቼ እንደሚቆይ ግን ቀነ ገደብ እንዳልተቀመጠለት ተገልጿል። ደምሰው ሽፈራው ዓመታትን እየተሻገረ አሁንም ማቆሚያ ሳይገኝለት የቀጠለው የሩሲያና ዩክሬን ጦርነት በድርድሮች ጎን ለጎን ቢሆንም የመሳሪያ ላንቃዎች እሳት መጥፋታቸውን አላቆሙም። በየጊዜው የተለያዩ የሰላም ጭላንጭሎችን ብቻ እያሳየ አሁንም እንደቀጠለ ነው። ባለፉት ዓመታት ጦርነቱ እያስከተለ ያለው ውድመትና ሰብአዊ ቀውሶች የዓለምን ትኩረት ሲስቡ ነበር። አሁን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት ከገቡ ወዲህ የዓለምን ትኩረት እየሳበ ያለው የሩሲያና ዩክሬን ጦርነትን ያስቆማሉ እየተባሉ የሚደረጉት ድርድሮች ውጤታቸው መሬት እየወረደ አልሆነም። ትራምፕ ወደ ስልጣን ከመጡ ወዲህ እንኳን ጦርነቱን ያስቆማሉ የተባሉ ከፍተኛ ተስፋ ተጥሎባቸው የነበሩ 3 ድርድሮች ተደርገዋል። ይሁን እንጂ በተለያዩ ምክንያቶች ድርድሩ የሚጠበቀውን ሰላም ሊያመጣ አፈሙዞችን ወደ ሰገባቸው ማስገባት አልተቻላቸውም። በተለይም ደግሞ ባሳለፍነው ሳምንት በቱርክ ኢስታንቡል የተካሄደው ድርድር ከፍተኛ ግምት የተሰጠው ቢሆንም አገራቱ ተጨባጭ የሆነ ስምምነት ላይ ሳይደርሱ አንዳቸው አንደኛቸውን በመውቀስ ተጠናቋል። በጊዜው ድርድሩ ላይ ይሳተፋሉ ተብለው የተጠበቁት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሳይገኙ መቅረታቸው በድርድሩ ውጤታማነት ላይ አሉታዊ ተጽዕኖ ማሳደሩ ይነገራል። ከዩክሬኑ አቻቸው ቮሎዶሚር ዜሌንስኪ ጋር ተገናኝቶ ለመወያየት ፈቃደኛ ያልነበሩት ፑቲን በትላንትናው ዕለት 2 ሰዓት የፈጀ የስልክ ውይይት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ማድረጋቸውን ሲኤንኤን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ2 ሰዓቱ የስልክ ንግግር በኋላ ባስተላለፉት መልእክት
ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ ተናግረዋል። ትራምፕ የስልክ ልውውጡን እጅግ መልካም ነበር በማለት የተኩስ አቁም ለማድረግ የሚቀመጡ ቅድመ ሁኔታዎች በሁለቱ ወገኖች መካከል ከስምምነት ሊደረስባቸው እንደሚገባም አሳውቀዋል። ሩሲያ ለአጭር ጊዜ የሚቆይ የተኩስ አቁም እንዲደረግ ፍላጎት ቢኖራትም ዩክሬንና ደጋፊዎቿ የአውሮፓ ህብረት አባል ሀገራት የተኩስ አቁሙ ለረጅም ጊዜ የሚቆይ ካልሆነ ለመቀበል ፈቃደኛ አይደሉም ሲል አልጀዚራ የሁለቱ አገራት ንግግር ወደ ስምምነት ሳይመጣ ለመቆየቱ በምክንያትነት ያስቀምጠዋል። ምንም እንኳን ትራምፕ አሁን ላይ የተኩስ አቁም ስምምነት ሊደረስ እንደሚችል ተስፋ እንዳላቸው ቢናገሩም በቅርቡ ስምምነት ይፈጸማል የሚል ግምት የለም ሲል ቢቢሲ አስነብቧል። ትራምፕ ከፑቲን በተጨማሪም ከዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ጋር ውይይት አድርገዋል። ፑቲን ከዩክሬን ጋር ለመስራትና ወደፊት የሰላም ስምምነት ለመድረስ ዝግጁ መሆናቸውን ሲናገሩ ዜሌንስኪ በበኩላቸው ይህ ወሳኝ ወቅት ነው ብለው አሜሪካ ግን ከስምምነቱ ራሷን እንዳታገል ጥሪ አቅርበዋል። ከሰሞኑን አሜሪካና የአውሮፓ ህብረት አባል አገራት በጋራ አድርገውት ከነበረው ውይይት በኋላ በሩሲያና ዩክሬን መካከል ለ30 ቀናት የሚቆይ የተኩስ አቁም ስምምነት እንዲደረግ ጠይቀው ነበር። ይሁን እንጂ ቭላዲሚር ፑቲን ይህንን የተኩስ አቁም ጥያቄ በተመለከተ አስተያየት ከመስጠት ተቆጥበዋል። ዶናልድ ትራምፕ ግን ከአውሮፓ ህብረት አባል አገራት ጋር በመሆን ሩሲያ ላይ ለመጣል አቅደውት የነበረውን ተጨማሪ ማዕቀብ ለመጣል ዝግጁ አለመሆናቸውን መናገራቸውን የሮይተርስ ዘገባ ያሳያል። ከትራምፕ ጋር የስልክ ልውውጥ ያደረጉት ዜሌንስኪ ግን ያለምንም ቅድመ ሁኔታ ለሚደረስ ሙሉ የተኩስ አቁም ስምምነት ያላቸውን ፍላጎት አስታውቀው ነገር ግን ሞስኮ ዝግጁ ካልሆነች ቅጣት ወይም ማዕቀብ ሊጣልባት ይገባል ብለዋል። ትራምፕ ከፑቲን ጋር ካደረጉት የስልክ ልውውጥ ቀደም ብሎ ንግግር ያሰሙት ዜሌንስኪ ዩክሬንን በተመለከተ ሀገራቸው ያልተሳተፈችበት ምንም አይነት ውሳኔ እንዳይደረስ ጠይቀዋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ውይይት ይጀምራሉ ብለዋል። ከተኩስ አቁም ስምምነቱ በላይ ደግሞ ጦርነቱን ለማስቆም ንግግር ያደርጋሉ ብለው ይህንን ጉዳይ ለዜሌንስኪ ማሳወቃቸውንም ጽፈዋል። ይህንን ለማድረግ በሚቀመጡ ቅድመ ሁኔታዎች ዙሪያ ሁለቱ ሀገራት ውይይት ያደርጋሉ ያሉት ትራምፕ ምክንያቱም ከሌላው በላይ ስለ ጉዳዩ የሚያውቁት እነሱ ናቸው ብለዋል። ዜሌንስኪ በበኩላቸው የተኩስ አቁም ስምምነቱ አሜሪካና የአውሮፓ ህብረትን ሊያካትት ይገባል ይላሉ። ትራምፕም ቢሆኑ አሜሪካ ከሩሲያና ዩክሬን የተኩስ አቁም ስምምነት ራሷን እንደማታገል ብታስታውቅም ቀይ መስመሩን ካለፉ ግን ከጉዳዩ ራሷን ልታገል እንደምትችል ዶናልድ ትራምፕ ጠቁመዋል። አሜሪካ ከአደራዳሪነት ራሷን እያገለለች ነው የሚለውን ሀሳብ እንደማይቀበሉትም አስታውቀዋል። ትራምፕ በቅርቡ ባደረጉት ንግግር ሩሲያና ዩክሬን የሰላም ስምምነት ለመድረስ ቁርጠኝነት አለማሳየታቸውን አውስተው አሜሪካ ከጠረጴዛ ገሸሽ ልትል እንደሚገባም ጠቁመዋል። ይሁን እንጂ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱ ስለሰለቻቸው ማቆም ይፈልጋሉ ብለው እንደሚያምኑ ዶናልድ ትራምፕ ተናግረዋል። እንደ ትራምፕ ገለጻ ተጠባቂው የሩሲያና ዩክሬን ንግግር የሮማዋ ቫቲካን ልታስተናግደው ትችላለች ተብሎ ይጠበቃል። ከቫቲካን በተጨማሪም እስካሁን በተደጋጋሚ ለድርድር የተቀመጡባት ቱርክና ስዊዘርላንድ ውይይቱን ሊያስተናግዱ እንደሚችሉም ዜሌንስኪ በኤክስ ገጻቸው ባሰፈሩት ጽሑፍ ጠቁመዋል። ፑቲን ከትራምፕ ጋር ካደረጉት የስልክ ውይይት በኋላ በሰጡት መግለጫ አገራቸው ሩሲያ የተኩስ አቁም ለማድረግና ከዩክሬን ጋር የሰላም ንግግር ለማድረግ ዝግጁ መሆኗን ያስታወቁ ቢሆንም የተኩስ አቁሙ እስከ መቼ እንደሆነ የተቀመጠለት ቀነ ገደብ ስለመኖሩ ያሉት ነገር የለም። ይሁን እንጂ ሩሲያ የአሜሪካን ብሔራዊ ጥቅሞች እንደምታከብር ተመሳሳዩን ከአሜሪካ እንጠብቃለን ሲሉ ፑቲን ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዛሬ ባደረጉት ቃለ ምልልስ አሜሪካውያን የአሜሪካ ሕዝብና የአሜሪካ አመራሮች ፕሬዝዳንቱን ጨምሮ የራሳቸው ፍላጎት አላቸው ያሉ ሲሆን ይህንን እኛ እናከብራለን፣ በአንጻሩ የእኛን ፍላጎት እነሱም ያከብራሉ ብለን እንጠብቃለን ብለዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በሀገሪቱ የሚስተዋለው ስር የሰደደ የሰላም እጦት ምላሽ እንደሚገባው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ጠየቀ። ፓርቲው ዛሬ ባወጣው መግለጫው ከትግራይ ጦርነት ትምህርት በመውሰድ አሁን እየተካሄደ ያለው ጦርነት በሰላማዊ መንገድ መፍትሄ እንዲበጅለት ጠይቋል። በጦርነት የሰው ነፍስ እየጠፋ እንደሆነ ያመላከተው ኢሶዴፓ ሁሉን አካታች ውይይቶችና ሀቀኛ ድርድሮች እንዲደረጉ አሳስቧል። ከሰሞኑ በጤና ባለሙያዎች እየቀረቡ ያሉት የደሞዝና ሌሎች ጥያቄዎች በተገቢው መንገድ ምላሽ እንዲሰጣቸውም ፓርቲው ጠይቋል። ኢሶዴፓ አክሎም ሀገሪቱ ያጋጠሟት ፖለቲካዊ፣ ኢኮኖሚያዊ እንዲሁም ማህበራዊ ጥያቄዎች እንዳግባቡ በሰላማዊ መንገድ ሳይፈቱ መቅረታቸውና ወደ ኃይል እርምጃ መገባቱ የሀገሪቱን ሕልውና እየተፈታተነ እንደሆነ ማስተዋሉን አመልክቷል። በሁሉም ክልሎች የምርጥ ዘር ስርጭት ሙሉ በሙሉ በዲጂታል መንገድ ሊከናወን መሆኑ ተነገረ። የግብርና ሚኒስቴር በአሁኑ ወቅት ዲጂታል ስርዓት በመዘርጋት በተወሰኑ አካባቢዎች ላይ ስርጭቱን እያከናወነ ሲሆን
ከሐምሌ 1 ቀን 2017 ዓ.ም ጀምሮ በሁሉም ክልሎች ተግባራዊ ይሆናል ተብሏል። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ መንግስት በምርጥ ዘር አቅርቦት ላይ የሚነሳውን ችግር ልክ እንደ ማዳበሪያ ሁሉ በዘላቂነት ለመፍታት እየሰራ ነው ብለዋል። ዶክተር ሶፊያ ከግብርናው ከሚፈለገው እድገት አንጻር የዘር አቅርቦትና አጠቃቀም ገና አላደገም ማለታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ሚኒስቴሩ በመኖ አምራቾች ላይ የተጣለው ተጨማሪ እሴት ታክስ እንዲነሳ መጠየቁንም መረጃው አመላክቷል። 15 ሚሊዮን የሚሆኑ ዜጎች ለፋይዳ ዲጂታል መታወቂያ መመዝገባቸው ተነገረ። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር አቶ ዮዳሄ አርአያ ስላሴ የፋይዳ ስኬታማ አተገባበር ከቁጥር ባሻገር ለኢትዮጵያ የዲጂታላይዜሽን ጉዞ ወሳኝ የሆነውን የዲጂታል መሰረተ ልማት መገንባት ላይ ያተኮረ መሆኑን ተናግረዋል። የፋይዳ ዲጂታል መታወቂያ ስርዓት ተግባራዊ በሆነባቸው ተቋማት አገልግሎት ለማቅረብ ይወስድ የነበረውን ጊዜ እስከ 60 በመቶ መቀነስ ማስቻሉንም ኃላፊው ተናግረዋል። አቶ ዮዳሄ ይህንን የተናገሩት የአይዲ ፎር አፍሪካ 2025 ዓመታዊ ጉባኤ በአዲስ አበባ እየተካሄደ ባለበት በዛሬው ዕለት ነው። በፋይዳ ዲጂታል መታወቂያ 90 ሚሊዮን ሰዎችን ለመመዝገብ መታቀዱም ተመላክቷል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እስራኤል በሊባኖስ የምታደርገውን ጥቃት እንድታቆም ጠየቁ። አልሲሲ ይህንን ያሉት አዲሱን የሊባኖስ ፕሬዝዳንት ጆሴፍ ኦውንን በካይሮ ተቀብሎ ባነጋገሩበት ወቅት ነው። እስራኤል ምንም እንኳን በአሜሪካ አማካኝነት ከሂዝቦላ ጋር የተኩስ አቁም ስምምነት ያደረገች ብትሆንም ተደጋጋሚ ድብደባ እንደምታደርግ ተነግሯል። እስራኤል በሰጠችው ምላሽ በተለይም በደቡባዊ ሊባኖስ የምታደርገው ድብደባ የሂዝቦላ መሰረተ ልማቶችን ማውደም ላይ ያለመ ነው። ፕሬዝዳንት አልሲሲ ሀገራቸው ግብፅ እስራኤል የምታደርገውን ጥቃት እንድታቆም ከተለያዩ ተቋማት ጋር በመተባበር ጥረት እንደምታደርግ ተናግረዋል። የሊባኖሱ ፕሬዝዳንት ጆሴፍ ኦውን በሀገሪቱ ሂዝቦላህን ጨምሮ ሌሎችም ኃይሎች ጦራቸውን እንዲያወርዱ የሚያደርገውን የተባበሩት መንግስታት መፍትሄ ለመተግበር ቁርጠኛ መሆናቸውን መናገራቸውን የዘገበው አፍሪካ ኒውስ ነው። ታይዋን ለቻይና የሰላም ጥሪ ማቅረቧ ተገለጸ። የታይዋን ፕሬዝዳንት ላይ ቺንግ ለቻይና የሰላም ጥሪ ባቀረቡበት ወቅት ጦርነት ለማንም እንደማይበጃ አመላክተዋል። ፕሬዝዳንቱ በቀጠናው ወታደራዊ አቅምን ማጎልበት ተገቢ እንደሆነም አንስተዋል። ቻይና በአንጻሩ ላይ ቺንግ ከፋፋይ ናቸው በማለት የሚያቀርቡትን የሰላም ጥሪ ችላ ስትል ቆይታለች። ላይ ቻይና የታይዋንን ክብር እስካከበረች ድረስ ሰላማዊ ግንኙነት ማድረግና መተባበር ትፈልጋለች ብለዋል። ታይዋን ከአሜሪካ ጋር የምታደርገው ግንኙነት በቻይና በስጋት የሚታይ እንደሆነም የሚነገር ነው። የቻይና መከላከያ ባለፈው ሳምንት ይፋ እንዳደረገው ታይዋን ቀጠናው መቃቃር ውስጥ እንዲገባና እንዳይረጋጋ እያደረገች ነው በማለት መውቀሱን የዘገበው ሮይተርስ ነው። ከማህፀን ውጭ እርግዝና በተለያዩ ምክንያቶች ሊፈጠር እንደሚችል ይነገራል። ይህም ሁኔታ እንዴት ሊፈጠር ይችላል በሚለው ጉዳይ የጤና ባለሙያው ተከታዩን አዘጋጅቷል። አያርገውና እህት ወይ ባለቤት መጣ ከማህፀን ውጭ አርግዣለሁ ብትልህ ምን ልትል ትችላለህ? አይሆንም፣ አይደረግም፣ እንዴት ሊሆን ይችላል? ግን ሊሆን ይችላል። አዎ ከማህፀን ውጭ እርግዝና ሊኖር ይችላል። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬ ፕሮግራማችን ከማህፀን ውጭ እርግዝና ወይም ደግሞ በሕክምናው አጠራር ኤክቶፒክ ፕሬግናንሲ ብለን ስለምንጠራው የጤና እክል መጠነኛ መረጃ እናደርሳችሁ። አዎ እንደግመዋለን። እርግዝና ከማህፀን ውጭ ሊኖር ይችላል። ከሆነ ሴቱ ጋር ሊፈጠር ይችላል። ምክንያቶቹስ ምንድን ናቸው? ምልክቱና ሕክምናው ምንድን ነው የሚለውን በዛሬ ፕሮግራማችን እንከታተላለን። ከማህፀን ውጭ እርግዝና ማለት የወንድ ልጅ የዘር ፈሳሽና የሴት ልጅ እንቁላል አንድ ላይ ከተዋሃዱ በኋላ ኢንዶሜትሪየም በምንለው የማህፀን ግድግዳ ክፍል ውጭ ሄዶ በሚጣበቅበት ጊዜና እርግዝና በሚፈጠርበት ጊዜ ነው። ከማህፀን ውጭ እርግዝና ጋር ተያያዥነት ያላቸው የደም መፍሰስ በግንባር ቀደምትነት ለእናቶች ሞት እንደ ምክንያት የሚጠቀስ ሲሆን ከማህፀን ውጭ እርግዝና በብዙ ቦታ ላይ ሊፈጠር ይችላል። ነገር ግን በ90% በላዩ የሴት ልጅ እንቁላልና ማህፀንን በሚያገናኙ ቱቦ ወይም ደግሞ ፋሎፒያን ቲዩብ ላይ የሚፈጠር ነው። የተቀሩት ከማህፀን ውጭ እርግዝና ሊፈጠርባቸው ከሚችሉ ቦታዎች ውስጥ በማህፀን በር ላይ፣ በሆድ ዕቃና በእንቁላል ከረጢት ላይ ሊከሰት ይችላል። እንግዲህ ለመግቢያ ይህን ካልናችሁ የሴት እህቶቻችንና እናቶቻችን ጤንነት መጠበቅ ማህበረሰባዊ ግዴታችንም አይደል? ስለዚህ እነማን ለዚህ የጤና እክል ተጋላጭ ናቸው የሚለውን መመልከት ተገቢ ነው። በዋናነት ከማህፀን ውጭ እርግዝና ተጋላጭነት ከሚጨምር ነገር አንዱ ከዚህ ቀደም ተመሳሳይ የሆነ እርግዝና ከነበረ ነው።
ይህም ተጋላጭነትን በ3 እጥፍ የሚጨምር ነው። ሌላኛው ደግሞ መራቢያ አካላት ላይ የሚያጋጥሙ ኢንፌክሽኖች ሲሆኑ በተለይም እንቁላል ከተመረተበት ቦታ ወደ ማህፀን በሚወስደው ቱቦ ላይ የሚፈጠሩ ኢንፌክሽኖች ከማህፀን ውጭ እርግዝና እንዲፈጠር ከፍተኛ ሚና ይጫወታሉ። ሌላኛው ተጋላጭነትን ከሚጨምሩ ነገሮች ውስጥ በማህፀን ውስጥ የሚቀበሩ የወሊድ መቆጣጠሪያዎች ወይም አዩዲም ሲሆኑ ማጨስ፣ እድሜ መጨመርና ማህፀን አካባቢ የሚደረጉ ኦፕሬሽኖች በጥቂቱ ተጋላጭነትን ከሚጨምሩ ነገሮች ናቸው። ታዲያ ከመደበኛው የእርግዝና አይነቶች በምን እንለየው ያለን እንደሆነ ቀላሉና ዋነኛው መንገድ የሚሆነው በቅድመ ወሊድ ክትትል ወቅት በሚደረግ የአልትራሳውንድ ምርመራ ሲሆን በተጨማሪነት ኤክቶፒክ ፕሬግናንሲ በሚያሳዩ ምልክቶች ማለትም ከማህፀን ውጭ እርግዝና ከመደበኛው እርግዝና አይነት እንድንለይ ይረዳናል። ይህም በመጀመሪያዎቹ የእርግዝና 12 ሳምንታት የሚታዩ ሲሆኑ ምልክቶቹ ከማህፀን የሚፈስ ደም በቀዳሚነት የሚታይ ሲሆን የደሙ ብዛት ከፍም ሊል ይችላል፣ ዝቅም ሊል ይችላል። በተጨማሪ ደግሞ የሆድ ህመም ሌላኛው ምልክት ሲሆን በመጀመሪያዎቹ ከ5 እስከ 6 ሳምንት ላይ ሊታይ ይችላል። ይህ የሆድ ህመም ብዙውን ጊዜ በአንዱ በኩል የሚያም ሲሆን ወይም የሚታይ ሲሆን የህመም አይነቱ ቦታው ደግሞ አንድ ቦታ ላይ ወይም ጠቅላላውን ሊሆን ይችላል። ነገር ግን በመጀመሪያዎቹ የእርግዝና ሳምንት ላይ የሚታይ ማንኛውም ከማህፀን ውስጥ የሚፈስ ደም ወይም ደግሞ የሆድ ህመም ከማህፀን ውጭ እርግዝና ነው ማለት አይደለም። ለዚህም ነው በአቅራቢያችን የሚገኝ የህክምና ማዕከል በመሄድ ህክምና ማግኘት የሚያስፈልገን። እንደው ግን ከማህፀን ውጭ እርግዝና ተፈጠረ እንበል፣ ቀጣዩ እርምጃሽ ምን ሊሆን ነው? አንደኛውና ዋነኛው ነገር መሆን ያለበት ድንጋጤ ማስወገድ ነው። በተጨማሪም ደግሞ ሁኔታውን አምኖ በመቀበል ወደ ጤና ተቋማት በመሄድ ቀጣዩን ህክምና ከማህፀንና ጽንስ ስፔሻሊስት ማግኘት ተገቢ ነው። አብራችሁን ስለነበራችሁ እናመሰግናለን። በነዳጅ መኪና ግዢ ወቅት በመጀመሪያ የሚታየው መኪናው የሚጠቀመው የነዳጅ አይነት ነው። መኪኖች በቤንዚን ወይም በናፍጣ የነዳጅ አይነቶች እንዴት እንደሚሰሩና ለምን አይነት አገልግሎት እንደሚውሉ የአውቶሞቲቭ ባለሙያው እንዲህ ይነግረናል። ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬው ዝግጅታችን በነዳጅ መኪኖች መካከል የቤንዚን እንዲሁም የናፍጣ መኪኖች ለየትኛው አገልግሎት እንደሚሆን በስፋት እናያለን። ከመረጃዎቹ ጋር አብሬያችሁን ቆየው የአውቶሞቲቭ ባለሙያ አዱኛ ብርሃኔ። መልካም ቆይታ። መኪና ሲገዙ በተለምዶ የሚያማርጡት የቤንዚን መኪና ይሻላል ወይስ የናፍጣ መኪና ይሻላል የሚሉት ናቸው። የነዳጅ ኃይልን ተቀብለው መኪናው እንዲንቀሳቀስ ያደርጋሉ። ነገር ግን እንዴት እንደሚሰሩና ለምን አይነት አገልግሎት እንደሚውሉ እናያለን። የጋዝና የናፍጣ ሞተሮች እንዴት ነው የሚሰሩት? ሁለቱም ሞተሮች ነዳጅ የሚጠቀሙ የነዳጅ ኃይል ሞተሮች ናቸው። ነገር ግን ነዳጁን ለማቃጠል የሚጠቀሙበት ዘዴ ይለያያል። የቤንዚን ሞተር አሰራሩን በምናይበት ጊዜ ነዳጅና ጋዝ በአንድ ላይ ይቀላቀላል። በመቀጠል ይህ ድብልቅ ወደ ሞተሩ ውስጥ ይገባል። በሶስተኛ ደረጃ የምናገኘው ፒስተኑን ይህንን ያምቀዋል። በአራተኛ ዙር ላይ ደግሞ ስፓርክ ፕለግ አንድ ብልጭ ብሎ ያቃጥላቸዋል። አምስተኛ ዙር ላይ ነዳጁ እና አየሩ ሲቃጠል ፒስተኑ ወደ ታች ይወርዳል ማለት ነው። የናፍጣ ሞተር ስናይ ደግሞ የመጀመሪያው ወደ ሞተሩ አየር ብቻ ይገባል። በመቀጠል ፒስተኑ አየሩን በጣም ያምቀዋል። ከዚያም የናፍጣ ነዳጅ ይረጭበታል። እሱም ራሱን በራሱ በሙቀት ይፈጥራል ማለት ነው። ይህ ያለምንም ስፓርክ ነው የሚከናወነው። በአምስተኛ ዙር ላይ ፒስተኑ ወደ ታች ይገፋዋል። የቤንዚን መኪና ጥሩ ነገራቸውን በምናይበት ጊዜ መኪናውን ለመግዛት ዝቅተኛ ዋጋ ነው ያላቸው ከናፍጣ መኪኖች አንጻር። ሁለተኛው ደግሞ ድምጻቸው የማይረብሽ መሆኑ ነው። በጋዝ የሚሰሩ ሞተሮች ዝም ያሉ ስለሆኑ። በመቀጠል ደግሞ በፍጥነት ያላቸው ሞተሮች ናቸው። የናፍጣ ሞተሮች ጥሩ ነገራቸው በምናይበት ጊዜ ደግሞ ነዳጅ የተሻለ አጠቃቀም አላቸው። ናፍጣ መኪና በ1 ሊትር ብዙ ኪሎ ሜትር የመጓዝ አቅም አለው። ይህም ከፍተኛ ደግሞ ጉልበትም አላቸው፣ ማለትም ቶርክ የምንለው። ለመሸከምና ለመጎተት በጣም ጥሩ መኪኖች ናቸው። ለረጅም መንገድ የሚጓዝ ሰው ደግሞ የናፍጣ ሞተሮች የተገጠመላቸው ተሽከርካሪዎች በጣም ተመራጭ ናቸው። አራተኛው ደግሞ ረጅም ጊዜ የሚቆይ ሞተር አላቸው። ናፍጣ ሞተሮቻቸው ረጅም ጊዜ የመቆየት አቅም ያላቸው ናቸው። የቤንዚን ሞተር የተገጠመላቸው ተሽከርካሪዎች ደግሞ ጉዳታቸውን እናይ። የመጀመሪያው የቶርክ አቅማቸው ዝቅተኛ ነው። ከዚህ በተጨማሪ ከፍተኛ የካርበን ልቀት አላቸው። በአየር ንጽህናና በዓለም አቀፍ የሙቀት ሁኔታ ላይ ሊጨምር ይችላል። የናፍጣ ሞተር ጉዳቶቻቸውን በምናይበት ጊዜ ደግሞ የመጀመሪያው መኪናውን የምንገዛበት ዋጋ ከፍ ያለ ነው። ይህም ለጥገና ወጪያቸው ደግሞ እንደ አንድ ከፍ እንዲል የሚያደርጋቸው ነገር ነው። ከዚህ በተጨማሪም ከፍ ያለ ድምፅ ያላቸው ናቸው። የናፍጣ ሞተሮች ከፍተኛ ድምፅ ያላቸው እንደሆነ በብዛት የምታስተውሉት አነስተኛ መኪኖች ላይ ሲሆን ነው። እንዴት ነው መኪናው መምረጥ እንደሚገባ ማወቅ በጣም አስፈላጊ ነው። ምርጫው ከእርሱ አኗኗር ዘዴ ጋር የሚሆን መሆን አለበት። ሌላኛው ምክንያት ደግሞ የጋዝና የናፍጣ መኪኖች የሚሰጡት የተለያየ አገልግሎት ናቸው። ለከተማ ውስጥ መንገድ የምንንቀሳቀስበት ከሆነ የጋዝ መኪና ይመረጣል።
ይህም ምክንያቱም የጋዝ መኪና በአጭር መንገድ ላይ አስተማማኝ በመሆኑ በቀላሉ መንቀሳቀስ ያስችለዋል። በመጀመሪያ የመኪናው መግዣ ዋጋውም ዝቅ ያለ ነው ከናፍጣ ሞተሮች አንጻር። ለረጅም መንገድ መጓዝ ከሆነ የምንፈልገው ደግሞ የናፍጣ መኪኖች ተመራጭ ያደርጋቸዋል። ይህም ናፍጣ ሞተሮች በነዳጅ አጠቃቀማቸው በጣም አስተማማኝ ስለሆኑ በአንድ ሙሉ ታንክ ረጅም ርቀትም የመጓዝ አቅም አላቸው። እንዲሁም ከባድ ነገር ለመጎተት ወይም ለመሸከም የናፍጣ መኪና ቶርክ ኃይል ከፍተኛ ነው። ለአጠቃላይ አገልግሎት በመጀመሪያ በቀላል ዋጋ የሚገኘው መኪና ከፈለጉ የቤንዚን ወይ ደግሞ የጋዝ መኪኖች ተጠቃሽ ናቸው። ዋጋው ዝቅተኛ ሲሆን የጥገና ዋጋቸውም የተሻለ ነው። አነስተኛ የጋዝ ልቀትም ያላቸው ተሽከርካሪዎች ናቸው። አነስተኛ የጋዝ ልቀት ያለው አካባቢ እንዲጠብቁ ከፈለጉ የጋዝ ልቀት አነስተኛ የሆነው የነዳጅ መኪና ምርጫችሁ ሊሆን ይችላል። ነገር ግን ሃይብሪድ ወይም የኤሌክትሪክ አማራጭ በጣም ይመከራል። የናፍጣ ሞተር ከፍተኛ የኖክስ ልቀት ስለሚኖረው አካባቢ ሊያስጨንቅ ይችላል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከምንገናኝ ድረስ መልካም ሁሉ ተመኘው።